السلام عليكم ورحمة الله وبركاته. إذن የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። በዚህ ሩዝ አለ ትኩስ ነው የሰራሁትን በድንችና በካሮት ያው የሀገር ውስጥ ነው ያለፈው አይነት ሩዝ አይደለም። ይሄ ኪሎን 140 ብር ሳብ ነው። እዚህ ጋር በቆሎ አለ፣ እዚህ ጋር ቡና አፍልቻለሁ። ለምሳሌ ዝግዝግ አድርጌ ነው አላቻለሁ። ሰው እንደ ባይቱ ነው አይደል እንዴ? እንብላ አላቻለሁ ውድቶች። ይሄ እርድ አይደለም የእንትኑ ለሩዙ ለብቻው ባለፈው 150 ብር ገዝቻው አላልኳችሁ ነበር? የራሱ ቅመም እሱ ነው። እና ያው ኢትዮጵያ ላይ ብዙ እንትኖች አሉ። ግዴታ ውጭ ሀገር ሳይሆን እኛ ጋር ሁሉ ነገር ሞልቷል ማለት ነው። ሁሉ ነገር አለ። ዋናው ብሩ ነው እንጂ እላችኋለሁ ውዲቶቼ። ዛሬ ያው ቡናዬን አፍልቼ አፍቴሙዝ ላይ አስገብቻለሁ። እዚህ ጋር ሲኒ አለ። ልጆቼ በዛ በኩል ምሳ እያበላኋቸው ነው። እዚህ ጋር ደግሞ ለራሴ አቀርብ ያለው ማለት ነው ውዲቶቼ። ቻናሌ በጣም እየቀዘቀዘ ነው። እንግዲህ ላይክ አድርጋችሁ በላይክ ቪዲዮን ብትጀምሩ ደስ ይለኛል። ግን ግዴታ አይደለም፣ ደስ ካላችሁ ነው። እና እላችኋለሁ ውዲቶቼ። እና እናንተ ጋር እንዴት ነው? ክረምት ነው ያው ሙቀት ይሆናል። እኛ ጋር ደግሞ ክረምት ነው አልሐምዱሊላህ ማለት ነው። ክረምቱ ያው ቅርብ ጊዜ ነው የመጣ እንጂ በፊት አልነበረንም። ዝናብ ራሱ በብዙ ሰዎች ተነበረ። ያው ይሄ የሆነበት ምክንያት በራሳችን ምክንያት ነው። መቼም ድሮ ጊዜ በጣም የሰው ፍቅር ነበረን፣ የሰው ነገር ነበረን። ግን አሁን ላይ ከባድ ነው ወላሂ። ሰው ሲሞት ራሱ መኪና ሲገለበት በቃ ስልክ ነው ተደቅኖ ተቀርጾ ወደ ቲክቶክ ወደ ዩቲዩብ የሚለቀቀውና የሆነ የደረሰበት ጊዜ በጣም ያስጠላል እላችኋለሁ ውዶቼ። ያው ቆሎ ለሁሉ ሰው አልደረሰም። አንድ በዘንድሮ በዝናብ የተነሳ ተይጂ ቢቢ በሰቆች አው ካካ ነው እና አትረብሽ ሲያ ቢቢ መጀመሪያ ሩዝሽ እንዳልማታሽ እና ለሁሉም አልደረሰም። ግን ለኔ የለኝም። ያው በፊቱም ታውቁታላችሁ። እኔ አብዛኛው ጊዜ እናቴ ቤት ነው የምልጠቀመው። በቃ እናቴ ጊዜ ያለኝ ካለኝ አብረን እንበላለን። እኔ የሌለኝ ጊዜ ደግሞ ከነሱ ጋር አብረን ነው የምንበላው ማለት ነው። ያው ለእናቴ ቤቴ ቅርብ ነው። እናት ለዘላለም ነው። አባት እናት ብቻ ሳይሆን አባት እናት ለዘላለም ይኖር። በቃ እኔ እንጃ ወላሂ ላዚም። ያው ያንዳንዱ ሰው ብዙ ሰው ታይ ሴት ጩሂ ዝም በይ ሩዙ ማማቴ አቤት ምንድነው ቢማ አርግሽ ሩዙን ቢ በቃ አብሽር እሺ ብሉ ዝም በይ። ብዙ ሰው አይቻለሁ፣ ብዙ ሰው ደርሼ እቃም ወስጄ አይቻለሁ። ግን ሁሉም የሰው ልጅን እናት የወለደችውን ልጆች ሁሉም አንድ አይነት ማለት አይደለም። ሁሉም ይለያያል። አንዱ ጥሩ ይሆናል፣ አንዱ መጥፎ ይሆናል፣ አንዱ በቃ እንደዛ ነው። አሁን እንቁላል ጥሩ ከሆነ ትበሉታላችሁ፣ መጥፎ ከሆነ ትጥሉታላችሁ። ሰውም እንደዛ ነው። እንደውም ሰው ተሰብሮ እንደዚህ ተደርጎ ውስጡን ቢታይ አሪፍ ነበረ። ጨዋ አይደለም በጥሩ ለማየት ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ያው አንዳንዴ በቃ ሂጂ ቢቢ ኦኬ ነይ ሊና ልጆች ያለበት ቤት እንግዲህ ድምቀት ነው ይባላል። ግን ያው ረብሻ ነው። ግን አልሐምዱሊላህ ያን ያክልም አያስቸግሩኝም። አልሐምዱሊላህ ያው ትልቋ ልጅቷ ያው ብዙም ከኔ ጋር ትሰላለች፣ የለመደች መታለች። ልጅ ጥሎ ሰው ሀገር መሄድ ማለት በጣም ከባድ ነው መተመናገር። ለምን እናንተንም አይለፍትም፣ ብዙ ነገሮች አሉ። እና ውድጆቼ የኔ ቤተሰቦቼ መተመናገር እንካሰው ውጭ ሀገር ሁኜ አሞኛል ሲላችሁ ነይ በቃ ቢቢ በተለይ እናቴ ለመናገር ውጭ ሀገር ሲሏት አሷችሁ እና በቃ ያለኝ ነገር ተካፍሽ በያለሽ ቁጭ በይ ወላሂ መታሻለሁ ሲያንተይ ቁጭ በይ
ሰከረች እንዴ? ታይቺ ልጅ ወይ እቺ እና አንዳንዴ ልጆች ቤት ሆናችሁ እና እንግዲህ አላል ወንድ ልጅ ይስጥሽ ብላችሁ ዱዓ አድርጉ። ሁለቱም ሴት ናቸው። ወንድ ልጅ ደስ ይላል። በነገራችን ላይ ሁሉም ነገር ያላህ ነው። እናንተንም አላህ ሀገራችሁ አብቅቶ ሀገራችሁ ልጆቹን ወልዳችሁ ተደስታችሁ አረ ብዙ ነገሮች አለ። የሀገርን ንፋስን፣ የሀገርን አየር፣ የሀገርን ሁሉ ነገር መውሰድ በጣም እጅግ በጣም ጥሩ ነው። ምክንያቱም ሰው ሀገር ሰው ነው። እስከመቼ ሰው ሀገር እንኖራለን? ባይኖረንም ሰው ሀገራችን ተደስተን እንኖርበታለን። ስለዚህ ውድሶቼ ዱንያ አትሞላም፣ ትተን ነው የምንሄደው። እንደ መዳም ቤት ካልሰራ፣ እንደ መዳም ኩሽና ሁሉ ነገር እቃ ካላስሞላ፣ እንደ መዳም ሶፋ ካልገዛው፣ እንደ መዳም አልጋና ቁም ሳጥን ካላደረኩ ብላችሁ እያመማችሁ አትስሩ። እውነት ለመናገር በዚህች ሰሞን እኔ ቪዲዮ ሰርቼ እለቃለሁ እንጂ የውጭ ሀገር ታምሜ የመጣሁትን ወገብ እያሰቃየኝ ማታ ለብቻዬን እንደዚህ ያለቀስኩት ነው ያደርኩት። እውነት ለመናገር በሌሊት ይሄ ይመጣብኝ ነበረ ወይ ያልኩት እና አሁን ትዝ ላይላችሁ ይችላል፣ ግን በጣም ብዙ ነገሮች አሉ። እንካነ ኪሜት ታማችሁ ሂዳችሁ ክኒን መርፌ ተሰጣችሁ ያን መርፌና መድኃኒትን በትክክል እንኳን በሰላማን አትውጡትም። ትንሽ ጊዜ አርፋችሁ እንኳን አትተኙ። ሰው ሀገር ሰው ነው ስላየሁት ተመላልሼ ሄጄበታለሁ። ስለዚህ ልጆች ትንሽ ከሰራችሁትን በቃ ትዳር መላዛችሁን አጥታችሁ ለማውለድ ሞክሩ። ብር ምንም አይጠቅምም። አንድ ልጅ ቢኖራችሁ በአንድ ሚሊዮን አንድ ልጅ አታገኙትም። ስለዚህ ጊዜያችሁን እዛ ከጨረሳችሁትን የመውለጃና የማግባትን እድል አታሳልፉትን። ምክንያቱም እዚህ ወንድ ታጣላችሁ ለማለት ሳይሆን ያንን ወንድ የሚፈልጋችሁ ለጥቅም ነው እንጂ እንትን አይደለም። በአሁኑ ሰዓት ሲጀመር እንደዚህ ፍቅር ተፋቅሮ የሚጋባ ነገር ድሮ ቀርቷል። እንደዚህ ነገር የለም። ለሳምንት ወዮ ሊያገባችሁ ድረስ ካገባችሁ እስከ ሳምንት እንደዚህ ከዛ በኋላ ምን አለሽ ንብረትሽ የት ነው ይሄን አስቀመሽው የሆነ ነገር አካውንትሽ ላይ ስንት አለ ካልሆነ እንፋታ እንካፈል ነው። ያን ነገር ነው እኛ ጋር ያለው። ይሄው እሺ ያዥ ውሰጂ። ይሄ አይባል እንትን አላለም። ይሄው አው ሰጂ እሱ ተነሽ እሺ እንጂ እና ውድቶቼ የዛሬ ቪዲዮአችን ይሄን ይመስላል። ደስ ካላችሁ ላይክ አድርጉ እላችኋለሁ። ውድቶቼ ያው አልጠፋም፣ በዚህ ሰሞን እየጠፋው ነው። እውነት ለመናገር ወገቤ በጣም አሞኝ እኔ እንጃ ብቻ እላችኋለሁ። ውድቶቼ እንዳላበዛባችሁ አላህ ብዬ ነው የምወዳችሁ። አላህ ከኔ በላይ ወደ ቻው ቻው ባያቸው ባይ ባይ ባያቸው ባይ በቃ